ደክሞናል፣ አቅቶናል፣ ተነስተናል፣ አሞናል። ገና እና 2 አመት ኖሩ በትዳር ጋይስ አሉ ሰዎችን አምነን በሄድንበት ተቀስቀን እንደ አርቲስት አንድ ሰው ተናገረኝ ብለህ አንተ ብዙ ሰው ሊናገርህ ይችላል። ብላኝለት እንጂ አንቺን ለሚያገባ ለቀሞሽ ላካነሽልም ያልሽሌባ እኔ ማውቃለሁ፣ ሪስፔክት ማድረጓለሁ። ሰው ወደ ራሱ ህይወት ተመልሷል። አሁን ኖ ያላስፈላጊ ሆነ ትግታ የ6 ሰዓት ሽሮና ምናምን ነገር ማለት ስለሆነ ነው እሱ የሚመርጠው እነሱ የሚመርጡት 10 ሰው ደድሮ የሚመርጠው አሜሪካ ስለሚኖር ነው። አሜሪካ ስለሚኖር ነው። ሃባርዴ ይላሉ። ላምጣ ውስኪ ካከጨዋታ ሰላም ያገሬ ልጅዎች ጄትስ ዩ ቦይ ናቲ እንዴት ናችሁ? ከአስቸኳይ ጊዜ አዋጃችን በኋላ ላይካችን በእጅጉ ቀንሷል። ጦሩ እንደዚህ ከቀጠለ እንደገና አስቸኳይ ጊዜ አዋጁን የማራዘም እንደሆነ ስንናገር ሀዘንም እንዳንገባ ወደ እልቂትና ዳግም ወደ አዋጆች እንዳንገባ ላይክ አድርጉ። ላይክ ስታደርጉም ልቤ ደስ ይለዋል፣ እበረታለሁ። ሰላም ነሽ? ሰላም ነው ወንድሜ። ለነሽ ቆንጆ ነሽ በጣም መታወቅ ይችላል። አንቺ ኦኬ ማለት በቃ እና ፈራም ድጋሚ ጠይቀኝ። ሌላም ረብ ጠይቀሽ ድጋሚ ይጠየቃል እኮ ሌላም ረብ ጠይቀው ድጋሚ አለ። እኔ ተገደደኩ ባይስ እንደዚህ አይነት ቪዲዮ አለ አይታችሁታ እኮ ነበር። ኦኬ የተገደደሽ ነው? አዎ ድጋሚ ጠይቀኝ። ድጋሚ ጠይቀሽ? አዎ እሺ መታወቅ ይችላል። አንቺ ቦይፍሬንድ አለኝ ያምሻል እንዳንቺ ኤችአይቪ ኤድስ የሆነ ኮንተንት በየቀኑ ኤችአይቪ ኤድስ ላንቺ ያልሆነ በመጀመር እቺን እየበላሽ ታጥቂ ያጂ ኦ ማይ ጋድ ሞዶን ነገር What do you mean by that? በሰንበት እንደዚህ ያሳዩናል። ብልግናን እንትን ይዘውጣ ከዚህ ሰዶም እኔ አፍራለሁ ከዚህ ህዝብ ወጣው ለማለት አንዳንዴ እኮ እኔ አም ፍሮም ዱባይ እያልኩ ነው። ድሮ ከእስራኤል ለኝ ነበር እዚህ ሀገር ወይ ፍሮም ማን አይ ላይክ ዩር ጃኬት ይሉኛል። በጸዳ ነው ምነው እንደዚህ አይ ላይክ ዩር ጃኬት ወይ ፍሮም ምናምን ሲሉ አም ፍሮም ኢዝራኤል ኦ ኢዝራኤል ኦ ጂሰስ ክራይስት ይላል። የስ እዚያ እኮ በኢየሱስ አያምኑ ገና ይመጣል ነው የሚሉ ግን እኛ የነሱ መጽሐፍ ይዘን መጥቷል እንላለን። ግራ የገባው ህብረተሰብ ነው ራሱ ዓለም እስራኤሎች ራሳቸው መጽሐፉን የጻፈው ኢየሱስ አልመጣም ይመጣል ይላል። መጥቷል ብሎ ጽፎኛን አሸክሞ ከቴክኖሎጂ አስወጥቶ ኒኩለር እየሰራ እኛ ይመጣል እነሱ ይመጣል እያሉ እኛ መጥቷል እያሉ አይምታታብንም ወይ ያለም ሰው ሞቲት ጉዲት ስራ ምናምን ፈልጌ ነበር። የምን ስራ? ያው በተማርኩበት ስራ የለኝም መስራት። ምን ተማር? ምንድነው የተማርክ? በሆቴልና ኤንድ ቱሪዝም ማኔጅመንት። ወረድ አይቶ እሱ ምንም አይጠቅምም። ሽንኩርት ከመክተፍ ዝም ብለህ ጠላቶችን በስናይፐር መክተፍ ይሻላል። ፋኖ ውረድ በቃ ታላጋጭ ወጣት እኔ አይመቸኝም። ሶሪ ግን አይጠቅምም። ሆቴልና ማኔጅመንት አለ ግፋቢል ሀብታሞች የሚያደርጓቸውን ሴቶች ውስጥ ልብስና አንሶላ የምታነጥፍ ሌላ ምን ታደርጋለህ? በዚህ ነው ከፋሚሊ ጋር ሆኜ የሚሳደበው ጀለስ ሲደውልልኝ አንበል ነቢል ማን እኮ ነቢል ማን አዲስ አበባ ኢትዮጵያ ነቢል ይባላል። በአቅለ አዲስ አበባ ኢትዮጵያ
ነቢል አዲስ አበባ ኢትዮጵያ ነቢል እንደዚህ ሜመሮች ዋዬ ምንድነው ጭንቀትሽ? እስከዛሬ በአርቲስት ተስፋውንና በቲክቶከሮች ላይ ሲቃሉላችኋለሁ። ገብቶኛል። እሺ እስከዛሬ ስራችሁ ቪዲዮ ታጠፉና ለሁላችንም የይቅርታ ቪዲዮ ሰራላችሁ። ሙርቲ ይዛለባ ያለበዛ ደግሞ በሞስልባችሁ ከባድ እርምጃ እንዳትጸጸቱ። አንተ ተጫዋች ነህ መሰለኝ። ተጫዋች ነገር ላይ እናንተንም አካውንታችሁን ነው ማጠፋው። በጣም ነው የተጫወትከው እኮ። ይሄን ቪዲዮ ላይክ ሼር ያላችሁ ለብሳሩሱ መቻችሁ እኛ ያራዳ ልጆች ነን። ቆሻሽ ሪካ ፕሮሰስ ጀምራለች አሉ። አንዳንዴ እንደውም ላይክ እንዴ ወንድ ካልጠቆረ ካልሸተተ የሚል ሰው ያለ ነው። ወት ይሄ የተሰነጣጠቀው የአሊጌተር ሌዘር አለ እሱ ነው የሚመስለው የወንዶች ቆዳ። እዛ ላይ ያሳየሁት ነገር አንቺ እንደሚነሽ ሙር ሲሚላር የሚሉኝ ሰዎች ብዛታቸውና ዳት ሶኮ እንዴት ወንድ መራጭ ሆኖ እዛ ሾው ላይ ጭራሽ 10 ሴቶች ምናምን ተብሎ ስለሆነ እሱን እንደ መራጭ አዩት። ግን አክቹሊ መራጭ እኔ ነኝ በዛ ሰዓት እና ደግሞ ሴቶች ናቸው። እኛ በዚህ ቻናል ተሰብስበን ስብሰባ አድርገን የኢሚግሬሽን ሾው ነው። መሳያ ደግሞ ቪዛ የሚመታላቸው ነው ማለት ሂዝ ኢን ቻርጅ። እሷ በፍጹም የመራጭነት ፖዚሽን ውስጥ አይደለች። እንደ ጓደኞቿ ማለት አይምሮዋን የምታሳምነው እኔ እኮ ነኝ መራጭ ምናምን ብላ ነው እንቅልፍ የሚተኛው። እና ሁሉም ሰው ጠጋ ብለህ ከጠየቀው ኋላ ሀገር እያፈረሰን ቢሆን ጀስቲፊኬሽን አለው ማለት ነው። ያው እዚህ ኮሜንት በሙሉ እንግዲህ አሁን የኢትዮጵያ ሕዝብ እንደ ሕዝብ ስህተት ውስጥ ነው ያለው ነው እኮ ማለት የኢትዮጵያ ሕዝብ በሙሉ ይሄን ሾው አይቶታል እያልኩ አይደለም። ኦብቪየስሊ ግን ማለት ማጆሪቲ ያየው ሾው ያውቃል። በቃ መሳያ እየመረጠች ነው መሳያ እየመረጣችሁ ነው። አንቺ አሸነፈሻል በእርግጥ ሾው ላይ ማለት ነው። ሪል ላይፍ ላይ እናያለን ባይመስለንም። ከሄኒ ጋር መጣለው አንድ ልደውልልሽ። ሄኒ ምንድነው ማየው? ሄኒ ምን አየሽ? ሄኒ በእኔ ላይ ትማግጣለህ። ማን ጠራሽ ደግሞ? አሁን የጀመርኩት ልጨርስበት። በእናትሽ ውጪልኝ። ምን ቆየ? ቶሎ ነው እንድትቀር ጭራሽ ከሆነ ሚስት አንተ ሴሰኛ ጭራቅ። ሂጂ ውጪ በእናትሽ። ሁለተኛ ጠገቤ እንዳትደርሺ እሺ? ሁለተኛ አንተ ጋር ከመጣ ጉሻ በለኝሽ። ወይኔ ምሩዬ ወይኔ ወይኔ ተሸወዱን። እኔ ግን ያሰብከው ነገር ምሩን አይጎዳት ዮኒ። እንደኔ አንድ ሳምንት እንደቀረ ቢነገር ምን ታደርግ ነበር? ሄኒ በቃ ተረጋጋ። እግዚአብሔር የወደደውን ነው የሚያደርገው። የወደደውን ጥሩ ስሜት ላይ አይደለም። ምን ካወጣ እናግርልኝ። ኦኬ ሄሎ ሰላም አትይኝ። አይ ጓደኛው ነኝ። ምን ነበር? ይቅርታ ትናንት የወሰደው የጥም ውጤት ውጤቱ የሌላ ታካሚያችን ነው። ምን ማለት ፈልጋለህ? በጣም ይቅርታ ለመጠየቅ ነበር። ቆይ እሺ፣ ለማንኛውም መልሼ ልደውል። ቆይ እሺ፣ አሁን ምሩ ምንድነው ምላት? ይኸውልሽ ምሩ፣ እንዴት ብዬ እንደማስረዳሽ አላውቅም። ፔሲም ይሰብረዋል አይደል? ወደ ቤት መኪና አደጋ ደርሶባት ምን በኢየሱስ ስም እግዚአብሔር የምር አዋተን እንዲጠፉ እናድርግ። ገንዘብ አዋተን የሚያስፈልጋቸውን ሰጥተን ይውጡ ፕሊዝ። አስማት አስፈላጊ የሆነ ማታለልና ማጭበርበር 6 ሰዓት ሽሮ የሆነ ቪዲዮ ነው። ገጣመ አገባቡ ትክክል ነው። ይሄ ገረድ ምንድነው? ቲክቶክ እየሰሩ እኮ ነው የሚሉት። የአውሮፕላን ላይ ዘርፋ በጣም በርክቷል። በጣም ኦስትሪያ አሁን ኖርማሊ እኔ እንኳን 2 ገጠመኝ አለኝ። ሽፍታ በሰማይ ያገኛል። በጣም ጉም ላይ ጉምን ተገና አድርጎ ይዘርፋል። አሁን ትራፊክ የት ሲሄድ ያልከኝ ኦስትሪያ
ከኦስትሪያ ወደ ሃንጋሪ የሚወስደውን ኩርባ ታውቃለህ? ሃንጋሪ ሳይሆን ሃንግሪ ብዙ ጊዜ ስለሚርብህ አንተ ሃንግሪ ሃንግሪ ነው የሚሉት ሰፈር ውስጥ ሃንግሪ ነው የሚሉት አልኩ። እዛ ኩርባዋ ጋር ስንዞር ካፕቴኑ ነው የተሳሳተው። ካፕቴኑ ሰው ለመጫን አይደለም ሰው ለመጫን ነው ለሽንት ምናምን እንዲወርደን ነበር። ጉም አለ ቀረብ ያለ አንቺ ሄደሽ አታውቂም መሰለኝ። እኔ ብዙም ሄደሽ አታውቂም ወይስ የጃፓን በረራ ከሆነ ሄጃለሁ በሰማይ ሰራ። እኔ ሌላ ቦታ ሄድኩት ቆይ እንደ አጋጣሚ ነው የወጡብን ሽፍታዎች ከጉም ውስጥ ዘለው ተቀባብተዋል። ከዛፍ ላይ ነው እየዘለሉ ከዛፍ ላይ ነው የሚዘሉ ጥቁር ተቀባብተዋል። ጉም ውስጥ ዛፍ አለ። እንኳን ደስ አለሽ ወንድ ልጅ ነው የወለድሽው። አመሰግናለሁ። እስኪ ይኸው እና እስኪ እና ምንድን ነው ደረሰኝ ነው ልጄስ ስትከፊ ይሰጥሻል። አንተ ዛሬም ስልክ ላይ ነህ። ቆይ ምን እያደረክ ነው? እኔ እንዳንተ ስራ ፈት መሰልኩ እንዴ? ይኸውልህ እኔ ኔክስት ቪዲዮ ላይ ማለት ነው እየተዝናናሁ ብር እየሰራሁ ነው። እሺ አንተ ምን እያደረክ ነው? ሚስትህ እንደውም ደወለች። መጣሁ ያ ጀዝባው ባልሽ ጋር ነኝ። ተይ እንጂ እንደሱማ አይባልም። ምንም ቢሆን እኮ ባልሽ ነው። አንዳንድ ሪያክሽን ቪዲዮዎች እያየሁ ነበርና ኦ ማይ ጋድ ይሄ ማን ስለሆነ ነው እንደዚህ የሚያደርጋቸው እነዚህ ሴቶች? በጣም በቃ እንዴት ነው እንዴ? ይሄ እኮ ያን ያህል እኮ እንደዚህ አይደለም ምናምን ነገር ማን ስለሆነ ነው እሱ የሚመርጠው? እነሱ የሚመረጡት 10 ሰው ደድሮ የሚመርጠው አሜሪካ ስለሚኖር ነው። አይብር ገንዘብ አሜሪካ ስለሚኖር ነው። ሃባርዴ ይላሉ ጥቁሮች። የራሳችሁ እኮ ከናንተ አባል which is ማለት ሜንታሊቲያችሁ አንድ ነው ብለን እናምናለን። የናንተ አባል ለሀብር ፍጹም ቢሆን አናደርገም ብለዋል። እኔ ያከብራችኋለሁ። እነሱ ናችሁ የወላይታ ብሔረሰብና በጣም የማከብራችሁ የኢትዮጵያ ሕዝቦች እንድታውቁልኝ የምፈልገው ነገር አለ። እንድታውቁልኝ የምፈልገው አርቲስት አዝጌ እንዳሽው ነው። አርቲስት እናውቀዋለን። እንዳሽው እያስፈራራኝ ነው። እኔ እገላለሁ፣ እኔ እደፋለሁ ምናምን እያለ እያስፈራራኝ ነው። ትላንት አጋጣሚ የሆነ ቦታ ላይ ብቻ አሸንፎ እኛ እየተዝናናን ተገናኘንና እኔ አንተ ልጅ ከወላይታ ልጆች መሃል መግደል የሚፈልገው አንተን ነው። አንደኛ አንተን መግደል እፈልጋለሁ። በጣም አስከፍተኛል። አንተን መግደል እፈልጋለሁ። ለምንድን ነው እኔ መግደል የምትፈልገኝ? እንደዚህ እኔ ላይ ቪዲዮ ሰርተሃል ምናምን ስለኝ ያወራን እኔና እሱ ያወራን እኔ ልገል እፈልጋለሁ ምናምን ስለ አንተ የወላይታን ሕዝብ ደጋግመህ በቅኔ ስለነካት ስለሰደብኳቸው እኔም አንተን አውርቻለሁ፣ ግን አልሰደብኩም። አውርቻለሁ እናቴ እንደዚህ አይደለችም እኛ ሰፈር አይደለችም የሚለውን አውርቻለሁ ብዬ እሱ ጋር አወራውና ውጪ ወጣው። ውጪ እንደወጣው ተከትሎ ወጥቶ ከልጆች ጋር ማለት ነው ጋርዶች አሉ። የወላይታ ልጆች ባሁኑ ሲጀመር የወላይታ ልጆች ባሁኑ ጋርዶች እኔ ሞቻለሁ። እንዲህ በሪቻ ምናምን ያስጨፈርኩ ብዙ ሰው ጋር ማልተዋወቅ ሰው ቢሆን አስገድሎኛል። እሱ ራሱ በሽጉጥ እኔ እገላለሁ ማለቱ ብቻ ይቅርና እዛ በቆሙ በጋርዶች እሱን ሊያስመታኝ ነው የፈለገው። ልጁን ይሄን ልጅ እንዳትለቁት ምናምን እያለ ነበር ጋርዶ። ይሄ አሁን የተባላላ ለምን ወደ ፖሊስ ጣቢያ ተወስደው ቲክቶክ መር ሀገር ውስጥ ስለምንኖር እስቲሱን ይሄ ተጽዕኖውን እንድትሰማ ፍትህ እንድታገኝ የምትቀርበው ቲክቶክ ላይ ነው። ኮስተር ቅንድም መስክ ለሰክሰኛ ቅንድም መስክ ለጉረኛ ቅንድም መስክ ለአሽቃባጭ ቅንድም መስክ ለአላጋጭ ቅንድም መስክ ለአስመሳይ ቅንድም መስክ በመላው ዓለም ስለነዚህ ሰዎች ይወራል። በብዙ ሀገራት አፈ ታሪክ ውስጥ አሉ። ከየት መጡ? አደገኛ ጠንቋይ ነው ተብለ ሄደ በሩን ስተንኳኳ ማን ነው ሲል በፍቅር ሲዝም ሁሉም ሴት ልጅ ለጠየቃት ሁሉ ትሰጣለች ሲባል እኔና ጀለስ ለመቀላቀል ፍቅር ሲዝም እንዲቪል ጥሩ ማርኬቲንግ ነበር። አንድ ኢትዮጵያ ውስጥ የሚኖር ድሃ ወንድ ቢሆን ተወዳዳሪ ወዳጀር ነበር። አሁን ይሄ መልስ ከመለስኩ በኋላ መሰደድ አለብኝ። አይ አልሄድም ነበር። አትወዳደሪ ነበር። ለምን? ድሃ ስለሆነ። ኦኬ። ስለዚህ የፍቅር አጋር ወይም ደግሞ የባል ምርጫሽ ሀብታም መሆን አለበት አይደል? ሁሉም ሰው ይመኛል። ባይዘው ለቀይ አይ ይሄ ነገር ምን ልሰራ ገባቸው ልጅ ልሰልል ነው ምንድነው? ምን እንታዘዝ?
ያላስፈላጊ ሆነ ትግታ የ6 ሰዓት ሽሮና ክል ዛሬ መጣው ከስተመራችን ቦዲ ቢልደር ነው። ቦዲ ቢልደር ስሙ ነው ወይ? ወዴት ልትሄድ ነው? Oh my God. Oh, hell no, man. What the fuck, man? Get your ass on, boy. ጥቁር የለበሰ ሰው ከኋላ ሲከተል ሮጠህ አምልጠህ መልእክተኛው ነበር እኮ ሲሉ ብርድ ነው። ባንታልኩኝ ኮራ ኮራ ወጣሁ ትልቁን ተራራ ማን አንተ ማን አንቺ ሁሉን በጉልበት እንጂ አንተ ለመዘመር ታድዬ በሐዘኑ መንፈስ ፈንታ ሲስተር ነች ያዙልኝ ተነስቶበት ነው በሽታው ደስታን አጠገብከኝ ጌታ ሲገርመኝም ባይን ማንፈስ አፌን ደግሞ በሳቁላ አንተ ሽልጥልጥ አንተ ጌ ከጀለስ ተደብቀ እርጥብ ገዝተህ ስትበላ ጀለስ ሰላም ነው ብሮ ሰላም ነው። ጽሁፎችህን ደጋግመው ካላነበቧቸው አይገቡም። ለምንድን ነው እንደዚህ የምታስጨንቀን ያለች ጎብኚ አለች። ለምንድን ማስጨንቅሽ? ተጨናቂዋ ታውቂያለሽ። እኔ ግን ማውቀው ምን ነበር ጥያቄ? ማውቀው ጉራጌኛ። እስቲ ለሀገርሽ የሆነ በጉራጌኛ የሆነ ዜማ ኢትዮጵያ ሰላም ሽብዛ በተለይ በዛ ቦታዛ ጨልሎ ለከዛችን የለም አረ ይሄ ጫት ምናምን ከማሳ ቶሎ አጥፋ አላጠፋም። ስንዴው ምናምን በዳና ብር የሚሸጣ ነው እኮ ጫት እንዴት ይባላል? ይጠፋል። እኔ ባልኩ ማለት ነው የሚሸጣ እኔ መቃም ሊቶ እንጂ አንተ በቃ ቦታ አይነሳማ። እኔ መቃም ተዋላ እንጂ የሳቅ አይነቶችን እስኪ ዘርዝራቸው። ብዙ አለ። እሺ አንድ 2 3 ሰው በጣም በደስተኛ ወዳለሁ። ሰውን አቀፍራለሁ፣ አፍቅራለሁ። የሰው ፍቅር ነው የሚፈልገን ማለት ነው። ሰው መሆን አለበት ይሆናል። ሰው አይሆንም ማለት አይሆንም። What is the distance between heaven and hell? 5 kilometers. Who is in charge of hell? Michael Jackson. What is the ሞጣ ደንቃለሁ የሚል ሰው ጠላቴ ነው። እውቀት ከሌለ አትግባ። እውቀት ላላቸው ልቀቁ። አድናቂ ነኝ። ምኑን ታደንቀኛለህ? ምን ሰርቼ ነው? ያኬ ሰላም ወይ ምስኪን ዱባይ ስሙ ተመችቶናል። ወንድማችን አባታችን ሰላም ነው። ሰላም ቶ ያባቱን ነገር ወንድሜ አባታችን አለ አባታችን እንዲህ አይነት እንደው ማስመሰል ሞጣ አባታችን ምን አባት ከአባት ነው? የትኛው እናት ነው? ሰላም እንዴት ነህ? ሰላም ነው። ሰላም ቀጥል። በጣም ነው የምወድህ፣ በጣም ነው የማከብርህ። የምታነሳቸው ሀሳቦች ደስ ይላሉ። እሱን ለማለት ነው የገባሁት የኔ አባት። በጣም ጥሩ። እኔ ከይቅርታ ጋር ሞጣ ደንቃለሁ የሚል ሰው ጠላቴ ነው። ለእኔ ግን ትክክለኛውን ድክመቴን የሚናገር ሰው ነው ለእኔ ወዳጅ። ሞጣ ታው አሁን አዝገ ሽጉጥ እኔ አልመዘዝኩም አልነኳቸውም እያለ ነው። እነሱ ማናቸውም በዚህ ጉዳይም ሆነ በሌሎች ጉዳዮች ጥያቄ ያለባችሁ ሰዎች እንደ አርቲስት አንድ ሰው ተናገረኝ ብለህ አንተ ብዙ ሰው ሊናገርህ ይችላል። ያው ሰው አይደለሽ ይደብርሻል። እንደ አርቲስት ማለት ነው። አሁን ሌላ አርቲስቶች እኛ የምናያቸው የተናገሩትን ሁላ ጠይቆ ሊዘልቁ አይችሉም።
አሁን እኔ በራሴ ኮሜንት አሁን ይሄ ልጅ ተናገረ ብለህ አንተ ፐርሰናል ወስደ የቆየ ነው ጠብቀህ የምትጠይቀህ ከሆነ ማለት ነው ይሄ ለኔ እንትን ዶንት ሜክ ሴንስ ይሄ እንትን አይታየኝም። እነዚህ ሰዎች እናንተ ዘፈኑ ጋር ሲንቀደረጉ በብዙ ሀገራት አፈ ታሪክ ውስጥ አሉ። ከየት መጡ? ሰውና ፈረስ። የቲክቶክ ቤተሰቦቻችን ለማታውቁን ዛሬ ስማችንን እናስተዋውቅና እኔ ቲክታከር ጠጅቱ እባላለሁ። what እኔ ቲክታከር ደግሞ ስቃዩ እባላለሁ። እርሲያስ ለማዴ ነው። አይኔን አታስቂው አለች ሴትዮ። እኔ ደግሞ ቲክታከር አለፈች እባላለሁ። እኔ ደግሞ ቲክታከር አሰለፈች እባላለሁ። ለምንድን ነው ሙድ ያዛችሁባቸው? አሁን ያሉት ፌመሶቹ እኮ እንደዚህ ነው ስማቸው። ለምን ነው እንትዝ? ማን ነው ስምሽ? ስመኝ ደግሞ ዳም ግድብ ለማለት ነው። የሁለት ቃል ግጥምም እጽፋለሁ። አጭር 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 አጭር። ለምሳሌ ትዕቢት ክብሪት፣ ትዕቢት ክብሪት ክብሪት። የሁለት ቃል ግጥም። የሁለት ቃል ግጥም ነው። ምንድነው ትርጉሙ? እንደዚህ አይነት ቆለቆኝ ብዙ መድበል ብዙ መጽሐፍ ብዙ ሾው መስራት አለብን። ሁለት ቆለ እኔ ለምሳሌ በላ ፈላ አይ በቃ አጨብጭቡ። እዚህ ሾው ላይ መቅረብ አለብን ማለት ነው። አንተ ጸጉር መተኮሻ 1000 ብር በስማ 1000 ብር ታወጣላችሁና ለጸጉር መተኮሻ እራስሽ አልኳት ትናንትና እራስሽ ቅባት እንዴት ሰብጣሽ እዚህ ቋጥሪውና ወደኋላ ይንጠልጠል አልኳት ስትሄጂ። አሁን እንደዚህ እያደረጉ ነው የሚሄዱት። አሁን ሁሉ ጠለው አርቲፊሻል የሞቱት ሰዎች ጠጉር የረጃጅም ጠጉር ያላቸው ሲሞቱ ለሌላ ሰው አዝሮ ቀጥሉታል። ይሸጣል። ሰው ሲሞት ከሞተ ሰው ላይ የመጣ ጸጉር ነው። ውልቅ ያደረጉና ለሌላ ሰው ይሸጡታል። የሚሸጥበት ቦታ አለ፣ መደርደሪያ አለ። ሰው እየሄደ ይገዛል። ይገዙ ነበር እንደ ድሮ እርሶ? ምን አጥቼ እኛ ሀገራችን ጾም እየጾሙ ነው። እንዴት ነው ታዲያ? ጎሽ ቡልጋ ታቦት ተሸካሚ ቄስ ነው የወለደኝ። በጾማትም ለማማዘ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። እርጎ ጦም ሲፈታ ወዲያ ጦም ነው። ሰጥቶት 100 ብር ህልም እንዲፈቱልኝ ነው። ህልም ልንገሩ። ኮንፊደንስ በራስ መተማመን በጣም የላችሁ። ወንድነትህ በቃ የሚያበቃው የተልፈሰፈስክ ሰዓት ነው። ልታወራት ስትልፈሰፈስ ነው። እኔ አይ ፊል ላይክ ወንድ ብሆን ስንት ሴት ጋር ነው አውርቼ ማሳምናት? የእውነቴን ነው የምልህ። ኮንፊደንስ በቃ የላችሁም። ኮንፊደንስን ያጣህቀት ወንድነትህ ካንተ ጋር የለም። እኔ ለዚህ ኢንተርቪው እዛ ፊቷ ቁጭ ብሎ ያለው ማን ያዘዋል እሸቱን ያፈርኩበት ወንዳ አይደለም ልፈስፈስ ነህ እያለችው ወንድሜ እህቴ ማለት አንቺን አይነቱ መሰል እህቴ ሂጂያ የሆነ ሀገር እዚህ ያሉ ሀገር ወንዶች ማለት የራሳቸውን ሴት በስርዓት አክብረው ይዘው በፈጣሪያቸው ፈቃድ እስልምናውን ባላ ፈቃዱ ፕሮቴስታንቱ ፖድካስት ማለት አስተዳደጋቸው ላይ የሆነ ችግር ያለ ሰው ማቅረብ ነው ማለት ነው። እኔ ወንድ ብሆን ብዙ ሴት እንዴት ተጠብሳለሁ ብዬ ነው ማስበው አለች። ወንድ ልጅ ስለመጥበስ ብቻ ነው የሚያስበው፣ ቁጥሩን ወደ ማብዛት ብቻ ነው የሚያስበው። የእውቀት ጎተራ ነን እኛ፣ እንዳንተ የእውቀት ኮዳ አይደለንም። አባት እዚህ ሰፈር ናችሁ? አዲስ ተከራይ ነኝ። ዲሽ የሚተክል ሰው ፈልጌ ነበር። አረ ማማዬ እኔ ጽድት አድርጌ አልተክለው። አይ ማማዬ የወንድሜ ማረሻ ስሙ ነው ታከለ። ዶክተር አይነቅሎም አንዴ ከተከለ። ኦያ ሼክ ቦዲ አላስፈላጊ የሆነ ብልግናና ስድነት 6 ሰዓት ሽሮ በልታችሁ ጣግባችሁ
God have no በዛ በዚህ open us ደህና ነህ አንተ ምንድነው ደግሞ ጭራሽ ብለክ የሌቦቹን ዩኒፎርም ማድረግ ጀመር ማለት የአርሰናል ማሊያ ነው እኔ እኮ ማሊያውን የለበስኩት ይሄ እንደውም ብሩክ ኔውስ በማላዊ ነው ምናምን እንጠባት እንዴ የአርሰናል ማሊያ ነው ሌባ ናቸው የመሰለች ልጅ ወሸላጣ በመሰቃየት በጣም ያሳዝን ቪዲዮ በመስራት እኔን ሌባ ያልሽ ነው ኧረ እኔ አላልኩም ተረጋጋ አስረጂ ምንድነው አንተ ያህያ ልጅ የሎተሪ አዟሪ የጫማ ቀብልሽ ድራሽ ነው ማታ ቆይ እንደውም ዜናውን ላሳይክ እንደዚህ አይነት ማን ነው እንደዚህ ድራማ እንዲሰራ የሚያደርጉት እስቲ ለዚህ የምትሰሩ ተጠንቀቁ ኢህአዴጎች እንደገቡ ነው ከዛ ልክ እንደገቡ ነው አንድ ሰው እኛ ቤት ሞተ በቃ አጋጣሚ በጠርሙስ ተመቶ እዛ ክለብ ውስጥ ካዛንቺስ መናኸሪያ አፍሪካ ዳቦ ቤት ፊት ለፊት ነበር የፋሲካ ድምትሪ ቤት ያ ሰው ሞተ መጡ ከበቡት እኔ ቀጭነኝ እንትን ውስጥ ገባው ይሄ የልብስ መቀየሪያው ቁም ሳጥን ውስጥ ገባውና እንዲሁ የቆምኩኝ ቀጭነኝ ያኔ ሌላው ሙዚቀኛ የሚጠፋው ጠፋ የሚተኛው ተኛ ምናምን ከዛ በማህል ሌላ አንዲት ድምጻዊ አሁን ስሟንም አልጠቅሰው እንዲህ ስትገባ አልጋ ስር በምን ሂሳብ እንደው አላውቅም ቀሚሷ ተገልቦ ቂጧ ለብቻው ከውጭ ቀርቷል ከዛ እሷ ውስጥ ገብታ እንዲህ ተደብቃለች መጣ ሸክሸክ አረገ ገባና እዛ ሲያይ እኔ እዛ ውስጥ ዝም ብሎ ያለው እዛ እንዲህ ዝቅ ሲል የእሷን ቂጣየው ለዚህ ቂጣ ማን ነው አለ ከውስጡ ደንግጣ ይሄን ያደለም ነው ለማዳባሽ ሊሆን ነው በስነ ስርዓት እነግራቸዋለሁ በአሁኑ ሰዓት ካሁን በኋላ ጌታን ተቀብያለሁ በስሙ እጠመቃለሁ ዮናስ ዮኒ ማኛ ጴንጤ ነው እንዴት ናችሁልኝ ሰላም ነው አልሐምዱሊላህ ብትግልት እያለ ነው መጨረሻ ዘፈን ይቻላል በተዋህዶ ዘፈን ይቻላል ታይ ዘነዬ ወዬ ቦታሊካ ምን ችግር አለው ቦታሊካ ታንዱ ቤት ቡና እያፈሉ ታንዱ ቤት ወሬ ማባዛት ነው ቦታሊካ ማለት የሥራ ግንብ የክብረት የማግኘት ግንብነት የለውም ቦታሊካ አዎ 100 ማናት ማን የኔ ማመናችን ምን ይፈጠር እንደሆነ ያያችሁ ምን ተፈጠረ ለምን ታክሲ ላይ ሆኖ ሴት ይዞ ያገኘው የምስል ማለት ሶች ካንቱ ጂያሙስ ዲዛይና እኛ ጉዳዮች እንጂ ሴት አይታየንም አይወለድ ዘፈን አቁም ያለው በ6 ወር ውስጥ የተጋባ ወይ እንትን ያለ ሰው አይቻላቅም አላይምም አልቀበለውምም ትንሽ ነው በጣም ትንሽ ጊዜ ነው ስለዚህ ስለ ሰርግ አሁን ባናወራ ደስ ይላል ያ አክቹሊ ለጨዋታው ነው ሰርግ የሚለውን እንኳን አክቹሊ ግን ሶ ላይክ ዴት ያረጋችሁ ነው ወይስ ደግሞ ምን ላይ ናችሁ አሁን ያወራችሁ ነው ወይስ በቃ ሾው ሲያልቅ ቻው ብሎ እሱም ወደ አሜሪካ ሄደ አንቺም ወደ ሌሎች ስራዎች እንትን ነው we're talking ግን still like አሁን የራሱ ህይወት እንዳለው ኦሬዲ ነግሮኛል ፖዝ ስታረገን የገባኝ ብዙ ጥሩ እየሄደ እንዳልሆነ ቴንጋት ትንሽ አማደር ብሬክዳውን አድርጎላቸዋል ገና ይሄ ከማለቁ በፊት
ይሄ ሾው ነው፣ ኢንተርቴንመንት ነው፣ ዘና ብለናል፣ ፍቅር የሚባል ነገር የለውም። አሁን እሱ ኦልሬዲ ላሽ ብሎታል፣ ከመልሶ ተረድተናል። እንቀጽል። እኔም አውቃለሁ፣ ሪስፔክት ማድረጓለሁ። ወደ ራሱ ህይወት ተመልሷል። አሁን እኔም ወደ ራሴ ህይወት ተመልሻለሁ። ከዛ ዊ ስቲል ቶክ አሁንም ግን ላይክ ቶኪንግ ስቴጅ ላይ ነው። ፕላስ ከካሜራ ውስጥና ውጪ ይለያያል። በደንብ ሲሪየስ መሆን አለበት። እሱ ትንሽ ከብዶኛል። እኔ ነው ኦብቪየስሊ ሾው በሾው አትጋቢ በቃር እንደ አዲስ ሰውየውን ደግሞ ለማወቅ ትጥሪያለሽ። ያ ጀስት ዴት የምታረጊው ሰው ለመምረጥ ነው አይደለም ማለት ዴት ባረጋት እቺ ልጅ ወይም ባያት ማለት ዴት ማለት ማየት ነው አይደል? መቼም ታይም ሰጥቶ ያንን ሰው ማወቅ ነው። ሶ ያን ስቴጅ ባያት ደስ ይለኛል፣ እሱም ባየው ደስ ይለኛል የሚል ስቴጅ ላይ ሆናችሁ ተለያያችሁ ዘንድ ሶሻል ሚዲያ ላይ ታወራላችሁ። ሶሻል ሚዲያ ላይ እናወራለን፣ ኢንፎርሜሽን እንቀባበላለን ምናምን። አይ ጌስ ኢቭን አሁን በደንብ አክቲቭ እየሆነ ነው ከልጁ ጋር ሶሻል ሚዲያ ላይ ምናምን which is so nice to see። ያ ኢንስታግራም ላይ ያየው ነው። yes ቲክቶክ ላይ by the way like it's going አረበለው እና I'm really proud of him። በአጠቃላይ really am ወዴት እንደሚያመራ እኔ ራሴ ያላቀው እኛ እናውቀዋለን። የሚሄደው ኖዌር የሚባል አዛቻለም ሄደው ግራፊቲ ሲሰጥ ቀኝን ድገም የሚለውን በፍጹም በታጠቁ ሽጉጥ መንጋጋውን አፈርሰዋል እንጂ በፍጹም ቅዱስ ዳዊት ገሎ ነው ንጉስ ይሆን ሽጉጣ ነው። አሩ ማታ 12 ሰዓት ላይ በሆፕ ኢንተርቴይንመንት ዳቦ የሚለው ዘፈን ይለቀቃል። ሁላችሁም የገባችሁ ዘፈን ነው። አንተ ያማሃት ዳቦ እስማ ወልደ መንፈስ ቅዱስ ወይ አዶምናት ዳቦ ቅዱስና ልዩ ባይፋቱ ገና እንዳ 2 አመት ኖሩ በትዳር ጋይስ አልኖሩም። እና ስለ ቅዱስ መፋታት እንደውም ቤታቸውን እቃ ግዙ እያሉ መሆኑን እያወራችሁ ስለሆነ እኔ የራሴን መላምት የራሴን ግምት ነው እያወራው ያለው። ያው የስራው ባህሪ ነውና ማውራት ስላለብኝ ግን ሳወራው ወሬው ሳወራው እንደው የገረመኝ ነው የምላችሁ። ድንገት ከተፋቱ ከተለያዩም ከተጣሉ አሁን ማን ይሙት ቅዱስ ቤትና ልዩ ቤት ጻብ ያለ ይመስላል። የሀገሬ ልጆች እስኪ ኮመንት ማለት ነው ስጡ። ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ የእናትና የልጁ። እንግዲህ ይሄ ብራዘር በውስጥ በኩል አወራኝ፣ ዲጄሊ በውስጥ በኩል አወራችኝ። ዮኒ እኔ ያረኩት ጥፋት የለም። ስለዚህ እባክህ አንተ ፔጅ መጥቼ ልናገር፣ ምስክሮችም ካሉ ይምጡ እንነጋገር ተባለ። ለዚህ ብራዘር እኔም ደግሞ ምን ችግር አለው ከሁለቱም ልስማና ያለውን ነገር እንነጋገር አልኩ። እኔ ቤት መጣች ስታብራራ ሰዎች ካሉ ይምጡ ችግር የለብኝም አለች። እኔም ደግሞ መጀመሪያ ከሁለቱም ሀሳብ እንስማና ከዛ በኋላ ያለው ነገር ፍርድ ይሰጣል አልኩ። ዲጄሊ መጣች። ምንም አላረኩም፣ በእኔ አይደለሁም፣ እንዲያውም አብልቼ አጠጥቼ ነው ላኩት፣ ከስራውላ ጀምሯል ምናምን ብላለች። አይ የሆነው ነገር ሌላ ነው። የሆነ በማስረጃ በድምፅ ወጥቷል። በራሷ በእህቷ አካውንት ነው ገንዘቡ ራሱ የገባው። ስለዚህ ይህን ልጅ አምጥታው ራሱ እዛ 40 ሺህ ብር ሌላ ተቀብለው የላኩን ሌላ ቦታ ነው። 15 ቀን የሰራበት ራሱ አልተከፈለውም። የሚበላው የሚጠጣው አጥቶ የስኳር ታማሚ እንደሆነ እያወቀች ጥላን ሄደችው ተባለ። ከዛ ዲጄሊ ነይ ብዬ መሴጅ አድርኩላት፣ ጠፋች። በሁለተኛውም ቀን ነይ ብዬ መሲ ብሪጅስቶንን ሳወራት ኢንፎርሜሽን ዋለኝ አመጣለሁ ብላ መጣች። ስትመጣ ዲጄሊ የምትባለው ብራዘር ጠፋ፣ ድራሹን አጠፋ፣ ከምኑም ነገር ጠፋ። ስንቱን ተራራ ባንጠለፍኩ A few moments later በነገርኩሽ በሰማሽኝ መላው ፊት ተሳሽ አንተ ያማሃት ካለርሽልኝ ሳቀኝ ወይኔ በላቸው ጀነሬሽን ይከብዳል። ይሄ ገርጂ 3 ኮንዶሚኒየም ነው አካባቢ ተብሎ ነው የተላከልኝና ምንድነው 19000 ብር እያንዳንዱ ቤት እንዲያዋጣ ቀለም ለማስቀባት ሊደር ልማቱ ይሄን የእናንተን አካባቢ ስለሚያጠቃልል ህንፃዎቹ ቀለም እንዲቀቡ የሚል ትእዛዝ ተሰጥቶናል። እያንዳንዱ ቤት 19000 ብር ኮሌክቲቭሊ ነው 19
19000 ብር እንዲያዋጣ ያልቻለ ደግሞ በ2 ወር እንዲከፍል ይሁን በአባይ ባንክ በዚህ አካውንት አስገቡ የሚል ግዴታ ተነግሮናል። ምንድነው ጉዱ ብለው ነው የላኩልኝ። 19000 ብር አንድ ቤት ቀለም ለማስቀባት አዋጡ። አንድ ግለሰብ በአንድ የቤት ባለቤት 19000 ብር አዋጣ። ከየካቲት 1 እስከ መጋቢት 30 ቀን አደና ሰዎች ነው የሚኖሩበት ማለት ነው። ነብዮቹ ፉክክር ያዙ ይመስላል። እንግዲህ ነብይ ጆይ ጭሮ እንግዲህ በሻኪሶ ከተማ ለ4 ሰዓት መንገድ ተዘግቶ በዚህ መልክ ተቀበለውኛል እያለ ይገኛል። በባለፈው ሳምንት ደግሞ ነብይ ጩፋ በሐዋሳ ከተማ ላይ እንግዲህ የነበረውን እንዲሁም ደግሞ መነጋገሪያ እንደነበር የምናስታውሰው ነው። ለዚህ እናንተ ምን አስተያየት አላችሁ? ያ በፖሊስ መጣች፣ እኛ ደግሞ ሚኒሾች ይዛ መጣች፣ ታጣቂዎች። ከተማው ሁሉ እኮ ታምሷል በሲንግል ማም። ከተማው በምንድን ነው የታመሰው? ሲንግል ማም፣ በሲንግል ማም በድንግል ተጋቡ፣ በድንግል ተጋቡ። በእንግሊዘኛ አትናገር አላውቅም። እሺ ልታርጉ ምን አለችላት? ሽሮና በየአይነት አለች። እስኪ ቆንጆ ሽሮ ስሪልኝ ብዬ ቁጭ ብያለሁ። ሰውየው መጣ። ቆፍጣና ባላገር ነው። ቁምጣውን ለብሶ በባዶ እግሩ ሙበላለ አለ አለች። ምን አለ ሲላት በየአይነቱና ሽሮ አለች። እስኪ በየአይነቱ ያለውን ሽሮ አምጪው አላት። ከዛ በየአይነቱ መጣለት። ቲማቲሟንና እቺ ጎመኗን ምናምን በሙሉ በዚህ በመጨረሻ ጣቱ እንዲገፋገፋ አደረገና እሷ ሄዳለች። ሂሳብ ስንት ነው አንቺ አላት። 30 ብር ትለዋለች ከውስጥ ምራቁን እየዋጠ 10 ብር ልብላው ይላል። እሷ ከውስጥ 10 ብር ልብላው አይቻልም ትለዋለች። 4 ልብላው ይላል። አይቻልም ብያለሁ አይቻልም። በጣም ትናለኝ ዛሬ ብላው አልኩት። 10 ብር አለኝ። አይ ግድ የለም እኔ እከፍልልሃለሁ ስለው ደግሞ ቆፍጠን ብሎ ተቆጣኝ። ወታውቀኸኝ ጌታው አለኝ። አዎ የታውቀኸኝ ነው የምትከፍልልኝ። ግድ የለም የአገሬ ልጅ ነኝ እኔ ጠጅ የሚጠጣም ስጭው ምን አልኳት። ድራፍት ነው ቢራ ነገር ታዘዝለት። ያን በየአይነቱን ግጥም አድርጎ በላና እኔን አላመሰገንም። ሲወጣ አፉን እንዲህ አድርጎ ምን የተባረከ ቀን ነው እናንተ አለ። ቀኑን ነው ያመሰገነው። እዛ አውቀኸው ነው አለችው ሴትየዋ። ኧረ አላውቀውም ማለት። ያን ቀን ደግሞ እንደ አጋጣሚ ሱፍ ለብሻለሁ፣ ካራባት አድርጌያለሁ። ኧረ ባላገር የሚለው ቁምጣ ለብሷ ሰሜ ባላገር እኮ ነው ስትለው ዱላውን ወረወረውና ደረቱን ግጥም አድርጎት እንዲህ ያለው ሸጋ መኳንንት ምን ቸግሮ ነው ያችን ጥብቆ ለብሰህ መከራህን መታይ? ቲም ተቀየረ። አይዞሽ በቃ እንፈልገዋለን። አቀሽት ይቺ ቦርሳ ያንቺና መሰለኝ ማማዬ። ይሄው ልንገርህ አንተ ገጣባቱን እንዴ አንተ ግን ምን አይነት ሰው ነህ? ዘላለም ማሰለጥን ባላገር ደሞ አሁን ሌላ ነገር ሳይፈጠር ቦርሳ ይመልስልኝ። እዚህ ጋር ከሳምሽን እሰጥሻለሁ። አረ ይደለዛ ጥን ባልስነስ ይቀራል። አይ ታወጭቃ አይ ቴሌ፣ መብራት ኃይል፣ ውሃ ክፍል በአንድ ግንባር ፈጥረው አንድ ላይ ተባብረን እንሰራለን ብለው ቱቦ ቆፍረው ደግሞ ከቆፈሩ በኋላ ሳይስማሙ ጥለውት የሄዱት ክፍት ቱቦ ውስጥ ግቢ ይላል። የሥራና ክህሎት ሚኒስቴር አረ ውሰድልን፣ አረ በእግዚአብሔር ውሰድልን። ወይኔ አሁን እኚህ ሰው ሴትዮ ጥሩ ነው ያደረጉት። ችግኝ ተከሉ ነው ግን መጨረሻ ላይ ተከሉ። በቃ ያለው የሚዲያ ሽፋንና ርብርብ እኮ ነፍስ እያፈለቁ ነው እኮ መስለው ቆፍረው የሆነ ነፍስ በቃ አዲስ ነፍስ እየሰሩ እንዲበጃቸው ጠፍጥፈው እየሰሩ ነው እኮ መስለው። እንደዚህ አይነት አጓጉል ፖፑላሪቲ ለመስጠት የሚደረጉ የሚዲያ እንቅስቃሴዎች ተገቢ አይደሉም። ስራው ይቅደም ከሾው ይልቅ። በጣም ጊዜ ሾው እየቀደመ ተቸገረ። እርዳታ ይረዳል ይባላል፣ ሾው ይቀድማል። እንዴ ሰውየው 3 ኪሎ ዱቄትና 2 ኪሎ ስኳር ይሰጣል። 36 ድሮን፣ 5 ካሜራ፣ 90 ሰው አጃቢ፣ ፌስቡክ፣ ትዊተር፣ ቴሌግራም ምን ቀረ ልጄ? በኢሜል ልክልህ ትንሽ ነው እኮ የሚቀረው። በቃ መንገድ ላይ ስታልፍ ሁሉ አይተኸኛል ባለፈው በቲቪ እንትን ስረዳ ይላል አይባል ነውር። አሁን እንደዚህ አይነት ነገር ላይ ያለው ፖፑላሪቲ መቀነስ ይችላል። ችግኝ ተከላው አረንጓዴ ልማቶች ሽፋን ነው መቼም ቤዚክ ነው አልነግራችሁም ይሄን። ስለዚህ ሁሉም ሰው ማድረግ አለበት። መሪዎች አራያ ይሆናሉ፣ ያረጋሉ።
ቲቪ ላይ በሬዎች ሲያርቡ ይዘገባል። አራያ እንዲሆኑ ነው የሚዘገበው እንጂ ብርቅ ነገር ሰርተው አይደለም። ነገራችን ላይ አራያ እንዲሆኑ እነሱ ትልቅ ያደረጉትን ነገር ሰው እንዲከተል ይሄ ነው ሞቲቭ። ይሄ ግን አሁን ይሄ አራያ እንዲሆኑ ካላችሁ አራያ እንዲሆኑ ሳይሆን የሆነ ፈጣ የከተማ ባለስልጣን ይሄንን ቪዲዮ ሳይ እስኪ ተጠንቀቅ ግድ የለም እስኪ ተጠንቀቅ ግድ የለህም የእውቀት ጎተራ ነን እኛ እንደዚህ የሰው ደካማ ጎን እየወጡ መገላለጥ ምናምን ነገር መጀመሪያም የመሩ የትኛው እንደሆነ እኛ እየለየ ነው አይደለም። ምን አባህን ሰገባለ አንተ ጂል ሁሉም የኢትዮጵያ ባንዲራ ነው። ምንድነው እንደዚህ አንተ ያህያልሽ የሎተሪ አዟሪ የጫማ ቀብልሽ ድራሽ ነው ማጠፋ ጃኒን እንደዛ ተረባርባችሁ ምናምን የምሰራችሁበት እሱ ወደ ላይ ነው አባቴ ማለት በአንተ ቤት ቁጭ ብለህ ኤዲት እያደረግህ ፖስት አለ ጀርባና ፊት አይለይ መድፍ ፊት ኔቨር ማይንድ ዶር ዊንዶ ፊት ሌላ ምንም የሚፈጠር ታሪክ እስቲ ዋኝ እዚህ ጠጠሩ ላይ አፈራባት ደንቆሮ ከልጄ ጋር የት ነው የተዋወቃችሁት? ያው የሰንበት ዕለት ነው እንግዲህ ያው ከቤተ ክርስቲያን ስንመለስ ተሳስቼ ነጠላዋን ረገጥኩባትና ይቅርታ አልኳትኝ። በዛው ነው ማውራት የጀመረው። ቤቢ ደግሞ ተው አንዴ እውነቱን ንገረው። ዳድ ፈታ ያለ ሰው ነው፣ ችግር የለበትም። ዳድ ቅዳሜ ማታ ማለት ነው ክለብ ውስጥ ሲጨፍር በሙድ ረገጠኝ ማለት ነው አውቆ። ከዛ ይቅርታ አለኝና ማውራት ጀመርን እና ከልጄ በፊት ምን ያህል ሴት ታውቃለህ? ስትታይ ትንሽ ኮርማ ነገር አተራማሽ ትመስላለህ። ኧረ ወፍ ማለቴ በጭራሽ እንጂ ያው አንድ ፍቅረኛ ነበረችኝ። እሷም ያው መጽሐፍ ነች። ዝም ብዬ ማንበብ እወዳለሁ እንጂ ሌላ አይደለም። ሰረ ችግር የለውም። ያው ዳድ እኮ ምንም አይደብቀኝም። ያው አሁን ከማን በፊት ዳድ 65 ኤክሶች ነበሩት። ኦፕኑን በቃ ችግር የለውም። አዎ እኔ ችግር የለብኝም እንደዚህ አይነት ነገር። ግልጽ የሆነ ሰው በጣም ነው ደስ የሚለው። ተው እንደውም ዳድ እኔ እነግርሃለሁ። ያው ከኔ በፊት 36 ኤክሶች ነበሩት ማለት ነው። ከነዛ ውስጥ ደግሞ 3 ወልደውለታል። ያው እኮ አለ አይደል እኔ እሷን ሳላገኝ በፊት እኮ ኤክስፒሪየንስ ለማግኘት እኮ ነው። ለዛ እኮ አንተ በጣም ደስ የምትል ሰው ነህ። በጣም ታዝናናለህ። ዝም ብዬ ሳስበው ለልጄ በቃ ጥሩ ባል የምትሆን ይመስለኛል ማለት ነው። ግን ብትጋባውን ሁለታችሁ በምን ታስተዳድራታለህ? ሀብትስ ምንድነው? እሱ እንኳን ተቆጥሮ የማያልቅ በቃ እንደዚህ ተብሎ ሊነገር የማይችሉ በጣም ትላልቅ ሁለት ሀብቶች አሉ። ኦ ማይ ገርነስ ዲ በጣም ደስ ይላል። በዚህ ሰዓት እኮ ሁለት የገቢ ምንጭ ያለው ባል ማግኘት ማለት እኮ በኢንጂነሪንግ ተመርቆ በሳምንቱ ስራ እንደማግኘት ነው። በጣም ነው ደስ የሚለው። ግን ምንድናቸው እነዚህ የገቢ ምንጮች? እስኪ አንተን ያስረዳኝ። አንደኛው እንግዲህ ያው ብዙዎች የሚፈልጉት እኔ ግን ያለኝ እንግዲህ ያው ጤናዬ ነው። እንግዲህ አሁን በዚህ ሰዓት ከጤና በላይ ምን አይነት ሀብት አለ? ሁለተኛው ደግሞ እንግዲህ ያው የሰው መውደድ ነው። እርሶ ራሱ ባንዴ ወደዱኝ አይደል? ይኸው በቃ ሰው ተው ሊወደኝ ስብላት ምን አይነቱ ነው? ጤናዬ የሰው መውደድ ነው ሀብቴ ምን አይነት አባቢ ምን ሆነ ነው? ሆልዶን ተረጋጋ። ዝም በይ አንቺ ራሱ በእናትሽ ምን ቁርስ ምን የሰው መውደድ ሊያበላሽ ነው? ምን አይነቱ አለሽ? በእናትሽ ተባብረን እናርጋለን እንደዛ ብላ እንዳሳደከኝ። ቆይ ዝም በይ ነው እኮ የምልሽ። የሰው መውደድ በብላክ ስንት ነው? ሂሩጣ ጌጤ ሽጉጡን አቀብ ሰው መውደድ በብላክ ስንት ነው? ቆንጂዬ ደሞዝሽ ግን ስንት ነው? 2000 ብር። የአንድ ዓመት ደሞዝሽን በአንድ ቀን አዳር ለምን አናመቻችሁ? ለቀቀኝ ወደዛ ባለጌ። ምናሽ ድሃ ውሻ እኔ ከፊት ጅልጥ ልጅ እና ሀያልሽ ንብረቴን በሙሉ በአራጣ አስይዤ ነው እዚህ ስራ ላይ ያዋልኩት። የኬላውን ነገር አደራ። አሁን የምትናገሪውን ነገር ተናገሪና ልሂድበት። ስራ ትቼ ነው የመጣሁት። ምንድን ነው ይሄ? አርግዣለሁ። ኦኬ አርግዣለሁ። ታስወጪዋለሽ። አንተ ቆሻሻ ሰው ነህ። አንተ ቅማላም ሰው ምንድን ነው እያልክ ያለው? ሁሉም ንብረቶች ኬላ ላይ ተያዙ ነው እያልከኝ ያለው? አዎ ወለለ ጂል። ወይኔ ወይኔ ወይ ራቦቶኝ አደረቃችሁ። እናንተ ጋር ቁጭ አልልም እኔ። አበደ ቋሻሽ ክፍታት ግባታ የብላኝለት እንጂ አንቺን ለሚያገባ ለቀሞሽ ላካነሽን ለሚያልሽሌባ ማን ነው ሴት ያረገሽ? አንቺ ወንድ ነሽ። ተሳስቶ እኮ ነው የሰነጠቀሽ። አይደለም እንዴ ለባሏ የምታስቀምጠው ፊትና ይዛ የምትወጣው ፊት አይገናኙም። የተለያዩ ናቸው። እቤት ዲጄሊ ናቸው።
አረላሽ አብዛኛው ሴቶች እቤት ዲጄሊ ናቸው። ውጪስ ሲወጡ ሸራተን ናቸው። እቤት የሚያስቀምጡት ፊትና የውጭ ፊት እንኳን ሴቶች አላቸው። የምር መልካም ሴት ብስት ጋግራ ምንድነው ራት ሰርታ ወይና አቅርባ ምን አድርጋ እንዴ ምንም አትሰራው ምግብ አለ ጋይስ። ሙያዋስ የሚናቅ ነው እንዴ? ሙያዋስ የሚናቅ ነው እንዴ? ይሄን ሁሉ ያደረገች ሴት አንድ ነገር ያስቀይማል። ምግብ መስራት ማካቆመች እንደዚህ ከሆነ እኛ እንለቀም። ሴቶች ተለቅታላችሁ መልሱልኝ። ትፋቱታላችሁ? አንፋቱ። እስኪ እሷ አልቅሳ አዝና የሆነ ነገር ትበል። እኔማ እስከ መጨረሻው ከሷ ጎን ነኝ። ባትጠሪ ለልጅ ወልዳቸዋል ብትታረቁ መድኃኒዓለም በቤታችሁ ይግባ። ሲቀጥል ፓስተር ቸሪም ይጎብኛችሁ። እንግዲህ የተከበረ የትንሿ ምክሪት ነው። የሰዎች ኦፊሻል የተለያየናል አሉ። የቲክቶክ እና የዩቲዩብ ፍርድ ቤቶች አሉ፣ ጥቃቅንና አነስተኛ ፍርድ ቤቶች። እነሱ ኦልሬዲ ሽማግሌ ያዘጋጅተዋል። በጣም እኮ ነው በቤታችሁ አይግባ። ግን ከዛም ወረድ ሲል ደግሞ በምድር ፓስተር ቸሪ ይምጣ ቼክ ያድርጋችሁ። አዎ ፓስተር ቸሪ ለፓስተር ቸሪ ታግ አድርጉለት። የሷን ቪዲዮ ጋይስ ቼክ ይምከራቸው። አስታራቂ ነው ፓስተር ቸሪ። ካልሆነ ግን ደግሞ ማሪ ሴቷን ለሴቷ ደግሞ እያስለቀሰሽ እየበደለሽ የሚኖር ወንድ ከሆነ እንዳትኖር ያብረሽ። ማሪ አቅቶናል፣ ተረስተናል፣ አሞናል፣ በጣም ከብዶናል። ያ ጋይዘር ቪዲዮ ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ ነው። ተሰቀጣይ ቪዲዮስ ከማገኛችሁ ይመቻችሁ። አይጣፍጥም ወጧ ካንቸትም አይገባ፣ አይጣፍጥም እንጀራዋ አይልም እህል ውሃ፣ አይጣፍጥም ቡናዋ ይመራል ልክ እንደ ጠላ፣ አይጣፍጥም ዳቦዋ ካልሆነ እንትኗ